አባዬ። ጉር ሳይመጣ መስከረም አይጠባ እንደሚባለው አሁን ላይ እንግዲህ አቢጌል የሰላም ትክክለኛዋ ባል ወይም ደግሞ የልጇ አባት አቶ ደረጀ ነው እያለች ነው ማለት ነው። ይሄንን ነገር እየተናገረችው በዳጣና እንግዲህ በናታን ፊት ለፊት ነው ይሄንን ነገር የተናገረችው። ዳጣ ይህንን ነገር ስትሰማ በጣም ደንግጣለች። ምክንያቱም ያላሰበችውና መቼም ቢሆን ደግሞ አቶ ደረጀ የሰላም ባል ወይም ደግሞ የልጇ አባት ይሆናል ብላ አላሰበችም። ነገር ግን በኔ በኩል ዳጣ ልትጠረጥር ትችላለች ብዬ ነው ማስበው። ምክንያቱም እንዴት ሰላም ይህንን ጥያቄ ልትጠይቅሽ ትችላለች ብሎ ብዙ ጊዜ ሲጠይቃት ነበር። እንግዲህ ምክንያቱም እንደሚታወቀው ዳጣ ለአቶ ደረጀ ወይም ደግሞ ለአባቷ ናታን አቢጌልና እንደገና ደግሞ ሰላም እያስጨነቁኝ ነው፣ ከየት ነው የመጣሽው፣ የት ነው የተወለድሽው እያሉኝና እኔ አሁን ላይ ምን ማድረግ እንዳለብኝ ግራ ገብቶኛል፣ ስለዚህ የሆነ ነገር መፍጠር አለብህ ብላ ነግረው ነበር። ነገር ግን አሁን ላይ ደግሞ አቶ ደረጀ ይህንን ነገር በሚስጥር ማቆየት ነው የሚፈልገው። ምክንያቱም ይህንን ነገር ወይዘሮ ማርታ ከሰማች ራሷን ስታ እንደምትሞትና እንደምትወድቅ ነው እና ኖርማል እንደማትሆን ነው የተናገረችው። ነገር ግን አሁን ላይ አቢጌል የአቶ ደረጀ ልጅ ባትሆንስ? ምክንያቱም እንደዚህ አርግታ ደረጀን ትጠምደዋለች ብዬ አላስብም። አባቷን በዚህ ያክል ርቀት ሄዳ ማለት ነው ዲኤንኤ እስከ ማስመርመር ድረስ። ወይዘሮ ማርታ እንግዲህ የአቢጌል እናት ከሌላ አባት የወለደቻት ሊሆን ይችላል ብዬ ነው ማስበው ይሄንን ነገር። እስቲ እናንተ በዚህ ጉዳይ ምንድነው የምታስቡት? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ እንደፈረደባት አቢጌል ዳጣ ከናታን ጋር ስትሆን እንደማትወድ ግልጽ ነው። ምክንያቱም ናታን መቼም ቢሆን አቢጌልን ስለማይፈልጋትና ከሷ ጋር መሆን ስለማይፈልግ፣ ለዳጣ ግን ፈገግታውና እንግዲህ ከሷ ጋርም ለመቀራረብ ያለው ፍላጎት የታወቀ ነው። ይህንን ነገር ደግሞ ሰላም እንደምታካሄድና ሰላም የሁለቱን ግንኙነት እንደምትፈልግ ታውቃለች አቢጌል ማለት ነው። ለዛም ነው እንግዲህ በመሃላቸው እየመጣች እያቋረጠች የነሱን ፍቅርና የነሱን ጨዋታ እሷ ናታን ከዳጣ ጋር እንዳይሆን እየፈለገች ያለችው ማለት ነው። ነገር ግን አሁን ላይ አቢጌል የዳጣን ጉድ አወጣልሻለሁ እያለቻት ነው የምትገኘው። ምክንያቱም ከዚህ በፊት እንዳየነው ከሆነ አቶ ደረጀና ሰላም በድብቅ ሲያወሩ ሰምቻለሁ። የኔን የቤተሰቦቼን ነገር አደራ ጠብቂልኝ እንዳይፈርስ እያለ ሲያወራ እንደሰማችና ይህንን ነገር ደግሞ እንግዲህ ተደብቃ በር ስር ስለሰማች አሁን ላይ የጠረጠረችው በዚህ ነው ብዬ ነው ማስቡ። ነገር ግን ሰላም ይሄንን ነገር እንዳታውቀው ወይም ደግሞ አረሳስታታለች ወይም ደግሞ በሌላ ነገር አስባ እንድታስበው ማለት ነው። ምክንያቱም ይሄንን ነገር አቶ ደረጀ ያለው ለመውለድ ሌላ ቦታ ከምትሄጂ እዚሁ ልጆቼን ረስተሽ ወይም ደግሞ ልጆቼን ትተሽ የት ትሄጃለሽ ብሎ ነው እንጂ ለሌላ ነገር አይደለም። እንዴት እንደዚህ ታስቢያለሽ ብላ አስቀይሳት ነበር። ነገር ግን አቢጌል ደግሞ በጣም ከባድ ሰው ነች። እንደዚህ አይነት ነገር ላይ የምትታለል ሰው አይደለችም። ስለዚህ አሁን ላይ የሰላም ልጅ አባት ማን እንደሆነ እያጣራች ነበር። ነገር ግን በስተመጨረሻ ለዳጣና ለናታን የሰላም ልጅ አባት አቶ ደረጀ ነው አባዬ ነው ብላ እንግዲህ አፏን ሞልታ ተናግራለች ማለት ነው። ዳጣ ይህን ነገር ስትሰማ ደንግጣለች። እውነትስ ሊሆን ይችላል ወይስ አይሆንም ብላ ይህን ነገር ልታስበውም ትችላለች ብዬ ነው ማስበው። አሁን ላይ እንግዲህ ናታንና ዳጣ ለአቢጌል የሚመልሱላት መልስ ምንድነው ብላችሁ ነው የምታስቡት? ሁላችሁም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ዳጣ ክፍል 39 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 39 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። አሁን ላይ እንደሚታወቀው ዳጣ በጣም ጨንቋታል። ምክንያቱም እያፋጠጧት ስለሆነ ማለት ነው። ከአቶ ደረጀ ጋር ተገናኝተው ባወሩበት ሰዓት ይሄ ነገር እስከ መቼ ነው የሚቀጥለው ብላለች ዳጣ። ምክንያቱም ገና ለገና እንግዲህ ዛሬ ወይም ነገ ወይም በቅርቡ እንግዲህ ያንቺን ልጅነት ያውቃሉ ሁሉም እህቴ ይሉሻል ብሎ እየነገራት ነበር። ነገር ግን ዳጣ ደግሞ የምትፈልገው ይሄ ነገር መች ነው የሚሆነው፣ መች ነው እንደዚህ የሚሉኝ ብላ ነው እያሰበች ያለችው። ስለዚህ ይህንን ነገር ደግሞ አባትየው ወይም ደግሞ አቶ ደረጀ ለዳጣ ይህንን ነገር ለማንም ሰው እንዳያውቅ አሁን ላይ ዳጣ የድሬ ልጅ መሆኗንና እንደገና ደግሞ የአቶ ሲሳይ ልጅ መሆኗን ብቻ ነገሪያቸው፣ ይህንን እውነቱን እንዳትናገር ይብሏታል። ምክንያቱም ይህን እውነት ከፈረጠና ከተሰማ ወይዘሮ ማርታ እንግዲህ አቶ ደረጀን ወይ ትፈተዋለች ወይም ደግሞ ያ ቤተሰብ ምስቅልቅሉ ይወጣል ብዬ ነው ማስበው። ነገር ግን በኔ በኩል ደግሞ ወይዘሮ ማርታ የደበቀችው ነገር ይኖራል ብዬ ነው ማስበው። ምክንያቱም የደበቀችው ነገር አሁን ላይ አቢጌል የሰላም የአቢጌል እንግዲህ የወይዘሮ ማርታ ልጅ ባትሆንስ? ወይዘሮ ማርታ እንግዲህ ከአቶ ደረጀ ሳይሆን ከሌላ ሰው ወልዳት
ብትሆንስ ብዬ ነው ያሰብኩት። አቢጌል በዚህ ልክ እንግዲህ የሰላምን ልጅ ለማወቅ ያላት ጉጉት እንዴት ነው ብላችሁ ነው የምታስቡት? ኖርማል ነው ወይስ ኖርማል አይደለም? ምክንያቱም እንግዲህ ናታንም እንዳላት አንቺ የሳይኮሎጂ ችግር ሊኖርብሽ ይችላል ብሏታል ማለት ነው። ምክንያቱም አሁን ላይ ናታንን ጭራሽ ከሱ ጋር ጊዜ ለማሳለፍ ኩሪፍቱ ለምን አንሄድም እያለችው ነው ማለት ነው። አንድ ሳምንት ይሄ ማለት ምንድነው ከዳጣ ጋር እንዳይገናኙና አቢጌል ደግሞ ያሰበችውን ያቀደችውን ከናታን ጋር ለማሳለፍ ነው። እውነት የአቢጌል ናታንን ወዳው ከልቧ ነው ወይስ እልህ ነው እንደዚህ የሚያደርጋት? ምክንያቱም ዳጣ ከመምጣቷ በፊት ይሄናል ስሜት ለሱ እንዳልነበራት ይታወቃል። አሁን ደግሞ ወይዘሮ ማርታ የምትፈልገው አቢጌል ናታንን እንድትወደው ከናታን ጋር እንዲሆኑ ነው። አቶ ደረጀ ደግሞ ይህንን ነገር አይፈቅደውም ወይም ደግሞ አይፈልገውም። ምክንያቱም አቢጌል የምትወደውንና የምታፈቅረውን ሰው ወይም ደግሞ እሱም የሚወዳትን ነው እንጂ አሁን ላይ ናታን ሳይወዳትና ሳያፈቅራት በግድ አቢጌልን ውደዳት ማለት አንችልም ነው ያለው። እንደገናም ደግሞ ናታን የሚያስበው ነገር ምንድነው? አሁን ላይ ቢሆን ወይዘሮ ማርታ ይህንን ነገር እንደማትቀበለውና ለሰባ ቀን ልጇን ለማንም አሳልፋ እንደማትሰጥ ነው የነገረቻት ማለት ነው የነገራት ለአቢጌል። ነገር ግን ወይዘሮ ማርታ በዚህ ጉዳይ እንግዲህ አቢጌል ብትጠይቃት ኖሮ እሺ እንደምትል ግልጽ ነው። ምክንያቱም ሁለቱ እንዲገናኙ ስለምትፈልግ ማለት ነው። ስለዚህ ናታን ግን በዚህ ነገር ላይ ምንም ፍላጎት ስለሌለውና ከዳጣ ውጪ ወደ ውጪ የሆነ ነገር ነው የሱ ሐሳቡ ማለት ነው እቅዱ። ስለዚህ አሁን ላይ እንግዲህ ዳጣ እንደሚታወቀው ከናታን ጋር በሆነችበት አጋጣሚ አቢጌል እየመጣች ሁለቱን እያለያያቸው ነው የምትገኙት። ሁለቱም አንድ ላይ እንዲቀመጡና እንዲበሉ እንኳን አትፈቅድላቸው ማለት ነው። ምክንያቱም ዳጣ የሆነ ነገር ብትሆንና የሆነ ነገር ከዚህ ቤት ብትወጣላት ፍቃዷም ደስታዋም ወደር የለውም አቢጌል። ዳጣ ግን አቢጌል እንድትወዳትና ከሷ ጎን እንድትቆም በጣም በብዙ ነገር እያገዘቻት ነው። እንግዲህ እንደሚታወቀው የዛን ሰዓት አቶ ደረጀ ያባረራት ሰዓት አቢጌልን ዳጣ ነች እንግዲህ ወጥታ ከመንገደኛ ሰው የጠበቀቻት ማለት ነው። ያ መንገደኛ ሰው እሷን ለመድፈር ሙከራ እያደረገ ነበር። ምክንያቱም ውጪ ላይ ስላገኛትና ወይ ሴተኛ ዳሪ ወይም ደግሞ ጎዳና ተዳዳሪ ነች ብሎ ስላሰበ ማለት ነው። ብቻዋን ስላገኛት፣ ሴት ልጅ ደግሞ ብቻዋን ከሆነች ወንዱ ሊረባረብባት ይችላል ብዬ ነው ማስበው፣ በዛን ምሽት ሰክሮ ስለነበር። ስለዚህ ይህንን እንኳን አቢጌል ከግምት ውስጥ አላስገባችም። ዳጣ ምን ያህል አቢጌል መስዋዕትነት እንደምትከፍልና እንደምትወዳት ማለት ነው። አሁን ግን አቢጌል ይህንን ነገር ዳጣ ለምንድነው ለኔ የምታደርግልኝ ብላ ነው የምታስበው። እህቴ ባትሆን ምንም ኖርማል ሰው ብትሆን እንዴት ለኔ ታደርጋለች? እስከዛሬም ድረስ ዳጣ እዚህ ቤት ለምን ቆየች? ይሄ ነገር የተደበቀ ነገር አለ ብላ እያሰበች ነው ያለችው። ሰላም እንግዲህ አልነግርም ብላ ስትነግራት ወይም ደግሞ ከአቶ ደረጀ ጋር ያወራችሁት ምንድነው ብላ ብትጠይቃትም ሰላም ደግሞ ስላልነገረቻትና ስላልቀየሰችባት ውሃንና ምጥንን ልካ እንግዲህ ሙድ አሲዛባታለች ማለት ነው። ሰላም እንግዲህ ምንድነው ያለችው? የልጁ አባት ስም እርር ነው፣ የልጁ አባት ስም በይ ነው፣ እንደገና ደግሞ የልጁ ስም ደግሞ እርር ነው። ስለዚህ እርር በይ ነው አንድ ላይ አባትና ልጅ ብለው ሙድ ይዘውባታል አቢጌል። እዚህ ጋር እስቲ በጣም ነው ያሳቀኝ። ጭራሽ ውሃ ይህንን ነገር ወስዳ ለማን ትናገራለች? ለወይዘሮ ማርታ። ጭራሽ ወይዘሮ ማርታ ይሄንን ስትሰማ አደረበ የሚለውን ስትሰማ በጣም ነው ያሳቃችሁ። ወደው አይስቁ ነው ያለችው ማለት ነው። እስቲ በዚህ ላይ እንግዲህ ያሳቃችሁ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ነገር ግን ወይዘሮ ማርታ በዚህ ስም ላይ የአያቱ ስም ደግሞ እርርበይ በቅምጤ ነው ያለችው። እንዴት ነው ይሄ ነገር? እኔም በጣም ግራ ገብቶኛል። እርርበይ በቅምጤ ማለት ምን ማለት ነው? እንግዲህ ቅምጤ ያለችው ማንን ነው? ቅምጤ ያስቀመጠችው ነገር አለ ወይስ አቶ ደረጀ ቅምጤ ብሎ ያስቀመጣት ሌላ ሰው አለ ብሎ ነው ብላ ነው የምታስበው? እንዴት እንደዚህ ያለች ወይዘሮ ማርታ ብላችሁ ነው የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አቢጌል አሁን ላይ በጣም ትልቅ ከባድ ጦርነት አስነስታለች ማለት ነው። ምክንያቱም የሰላም ባል ማን እንደሆነ አውቅ ያለው እናንተም ታውቃላችሁ እያለች ነው። ግን አሁን ላይ ናታን ያሰበው ሌላ ሰው ነበር። ምክንያቱም ዳጣም እንግዲህ ያሰበችው አርጁን ነው ብላ እንግዲህ ሙዴዛ አባት ነበር ማለት ነው። አሁን ላይ አቢጌል ይህንን ነገር ኃላፊነት ወስዳ ይህንን ነገር እንደቀላል አባዬ ነው ብላ ለመመለስ የፈለገችበት ምክንያት ምንድነው ብላችሁ ነው የምታስቡት? ወይስ አሁን ላይ አቶ ደረጀ ቀጥቶ እንግዲህ ይሄ ቅጣት አለበቃ ብሏት ነው እንደዚህ ልትናገር የቻለችው ብላችሁ ነው የምታስቡት? ምክንያቱም አቢጌል እንደዚህ መናገር የለባትም ብዬ ነው የማስበው። ይሄ ነገር ቀላል አይደለም፣ እንደ ቀላልም መታየት የለበትም። አቢጌል እንዴት አፏን ሞልታ ለናታንና ለዳጣ ይህንን ነገር ልትናገር ቻለች?
ዳጣ እንግዲህ ከአቢጌል ይህንን ነገር ስትሰማ ወይም ደግሞ የሰላም ባል አቶ ደረጀ ነው ብላ ስትናገር በጣም ደንግጣለች ማለት ነው። ምክንያቱም እንደዚህ ብላ አልጠበቀችም ነበር። መቼም ቢሆን ያው እንደሚታወቀው አቶ ደረጀ የሰላም ባል ይሆናል ብላ ማጠብቅም የሰላም ባል ደግሞ ከሆነ አቶ ደረጀ እኔን የወለደችኝ ሰላም ልትሆን ትችላለች ብላ ስለምታስብ ማለት ነው። ስለዚህ እንግዲህ የነሱ አጸፋዊ ምላሽ የሁለቱ ምን ይሆናል ብላችሁ የምታስቡት? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። በኔ በኩል እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።